ኢቶሪካ ኢቶ ሲጻፍ እንዴት ነው የምጻፈው? ያለ ቶ አለ። ለመሆኑ ቶ መስቀል ታውቃላችሁ እናንተ? ወደ እናንተ ሀገር ቶ መስቀል አንጠልጥሎ የሚሄድ አለ? አንገቱ ላይ አድርጎ የሚሄድ አለ? አይታችሁታል? እንደው ለተራ ሰው አይሰጥም። አይ እሱ በጣም ትልቅ ስለሆነ ማለት ነው። ቶ መስቀል እስቲ ሰርች አድርጉት። እዚህ ጋር አሳያችኋለሁ። ቶ መስቀል ብዙ ጊዜ የተቀቡ ይባላል። የተቀቡ ለንግስና የተቀቡ ንጉሴ እኮ ለቀቀ ምናምን ይልክ ምታሽቃብት አሽቃባጭ ምን ቤት ነህ? በጣም ምታሳፍር አሳፋሪ ሰው ነህ። ቴዲ አፍሮ ብሎ ማለት ትላንትና ባንተ ላይ ሲሰራ የነበረውን ግፍ ምን ነው ዛሬ በሆነ ብሎ እየዘመረልህ ያለ ሰው መሆኑን ሰው እንዴት በራሱ ላይ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ አህያ ካልተባለች ፈረስ የሆነች መስላታል እንደምባለው አህያዎችን አህያ ብለን መጀመሪያ መንግስትን ከተከተ ቴዎድሮስ መጣ ተብሎ ይሄ የጀዝባና የቅርጫት ተሸካሚ የቆጮ ተሸካሚ ፖለቲካ አብይ በቴዎድሮስ ካሳው ዘፈን የሚንቀጠቀጣል። በአማራ ፋኖ ስናይፐርም አልተንቀጠቀጠም። መግለጫ እንኳን እንዳያወጣ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። አብዛኛው የኢትዮጵያ ሕዝብ ጭንቅላትን ጢባ ጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። ከዚህ በኋላ በኪራይ መስጂድም ቢሆን አዛን ማለት አትችሉም ተብለናል ሲሉ የአክሱም ከተማ ሙስሊሞች ገለጹ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። መቼም እንግዲህ ታብኔሉን አይታችሁታል ብዬ አስባለሁ። ያው ከታብኔሉ ዛሬ ስለምን ልናወራ እንደሆነ ያው ይገባችኋል። ስለ ኢቶሪካ ለማውራት አሰላሙ አለይኩም ብሎ መጀመሩ ትንሽ ቢከብድም እኔ ዘፈኑን ሊጋብዛችሁ አይደለም። እስቲ ስለ ኢቶሪካ እናወራለን። ሰሞኑ እንግዲህ ኢቶሪካ እንግዲህ በጣም ሪከርድን ስብርብር አድርጓል። እንደ ዓለም ነው እየተባለ ያለውና እንግዲህ ሰሞኑ በጣም ሲጠባበቅ እንደነበረና እኔ እንደውም ኦርቶዶክስ ተዋሂዶ በዚህ ልክ የቴዲ አፍሮ ዘፈን ኢቶሪካ ቴዲ አፍሮ ካሚንግ ሱን ብሎ ከፖስት ጊዜ ጀምሮ እኔ ኦርቶዶክሳውያኖች የቴዲ አፍሮን ዘፈን ለመስማት የነበራቸውን ጉጉት ይሄ ነው ማለት አይቻልም። እኔ መዝሙር ሊወጣ ነው ተብሎ ለመዝሙር በዚህ ልክ ጉጉት ሲኖራቸው አይቻልም። ፕሮቴስታንቶች በዚህ ልክ ለመዝሙሩ እንኳን ቦታ ኖሯቸው አላየውም። እኔ ወደ ሙስሊሞቹ ብንመጣ አንድ ነሺዳ ኦር አንድ መንዙማ ሊወጣ ነው ተብሎ በዚህ ልክ የቴዲ አፍሮን ዘፈን እንዲህ ጆሮውን ጠራርጎ አጽዳድቶ እንደጠበቀው በዛ ልክ ተዘጋጅቶ አንድ ነሺዳ ኦር አንድ መንዙማ በጉጉት ስጠብቅ አላየውም። መንዙማም ያው ነው በሉት፣ እንደውም የቴዲ አይሻልም ብላችሁ ነው። ኤኒዌይስ በጣም የኢትዮጵያውያንን ጆሮ የሳበ ዘፈን ነበር ኢቶሪካ ማለት ነው። ለመሆኑ ይህ ነገር ሙስሊሞችን ይመለከተዋልን? አይመለከተንም። ታዲያ ለምንድን ነው በዚህ ልክ በጉጉት ሲጠብቁ የነበሩት? በጉጉት ሲጠብቁት የነበሩት ነበሩ እስኪለቀቅ ማለት ነው። ከዛ በኋላም ደግሞ ሲያሽቃብጡ ትሬንድ አድርጎ ቪዲዮ ሲሰሩበት ምናምን ባለማወቃቸው ነው። ኢቶሪካ ምን እንደሆነ ባለማወቃቸው ነው። ስለሱ ነገር ዛሬ እናወራለን። እንደው በእኛ ላይ እንደተሰራ ብታውቁ ኑሮ ዘፈኑን ባላዳመጣችሁት፣ ትሬንድ ባላደረጋችሁት ነበር። አላወቃችሁም። መሀይም ናችሁ አብዛኞቻችሁ። እዚህ ሶሻል ሚዲያ ላይ እንደዚህ አይነት ዘፈን የሚታራግቡ ሰዎች አብዛኞቻችሁ ደደብ፣ ስለራሳችሁ ማታውቁ፣ ስለ ማንነታችሁ ማታውቁ፣ ስለ ሀገራችሁ ማታውቁ፣ ታሪክን ወደ ኋላ መለስ ብላችሁ የማታነቡ ሰዎች ናቸው። አብዛኞቻችሁ ታሪካችሁን የማታውቁ ሰዎች ናቸው። ለዛ ነው እንጂ የቴዲ አፍሮ ዘፈን ሙስሊሙንና ሌላን ከአማራና ከኦርቶዶክስ ተዋሂዶ እምነቱ ተከታይ ውጪ ሌላን አይመለከተውም ነበር። እንደ ብሔርን ብንወስድ አማራን ብቻ፣ እንደ እምነትን ብንወስድ ኦርቶዶክስ ተዋሂዶ ብቻ ነበር የሚመለከተው። ለዛ ነው እነሱ በጉጉት ሲጠብቁት የነበረው። አንተስ እኔን ይመለከተኛል? አይመለከተኝም። ቢዚ የሚያደርገን ብዙ ነገር አለ በዚህ ሰዓት።
በነገራችን ላይ ይሄ ኢቶሪካ አብይንም ሄዶ ነካክቷል ምናምን የሚሉ አሉ። አብይም ያው ጋዜጣዊ መግለጫ እንዳይሰጥም አደረገ ምናምን ብሎ ድመትን ከአንበሳ ጋር ሄዶ ለማገናኘት ስሞክሩም ተመልክተናል። ዶክተር አብይ ለእንደዚህ አይነት ነገር ቦታ ሰጥቶ እንደዚህ ሊያደርገኝ ይችላል ብሎ ቦታ ሰጥ እንዴ! አብይ አህመድን ማን መሰላችሁ? አብይ አህመድ እንደው አወርዳችሁ አብይን በዚህ ልክ ነው የገመታችሁት? አወርዳችሁ ከአንድ ዘማሪ ከመጠጥ ቤት ከማይወጣ ዘማሪ ጋር እኩል አድርጋችሁ ዶክተር አብይን ገመታችሁ? በዚህ ልክ ሳላችሁት አብይን ሀገርን እየመራለው ሀገር ላይ በዚህ ልክ ለውጥን እያመጣለውን መሪ እንደ ዓለም ስሙ ተነስቶ የኖቤል ተሸላሚ የሆነውን መሪ ዝቅ አድርጋችሁ ከአንድ ተራ አዝማሪ ጋር ስታገናኙ በጣም 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 ነው የገረመኝ። ጭራሽ እኮ ጀዋር መሐመድ ጭምር እኮ ነው ይህንን ያለው። መግለጫ እንኳን እንዳያወጣ ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ቴዲስ ፕሮሞሽን ቦሬም ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም። ዶክተር አብይ ማለት ይኸውላችሁ፣ ዶክተር አብይ ማለት የወያኔ ተኩስ እንኳን አላስደነገጠው። ከጦር ሜዳ የተመለሰ ፈረስ በሰርግ ቤት ተኩስ አይደነግጥም የሚባለውን ሰምታችሁ አታውቁም? እንዱ ዶክተር አብይን በዚህ ልክ አወርዳችሁ አስባችሁት? ከአንድ አዝማሪ ጋር ከአንድ አዝማሪ ተራ አዝማሪ ለጎሮሮ የሚኖር አዝማሪ ለሀገሩ እየሞተ ያለውን ለሀገሩ እየኖረ ያለውን መሪ ታገናኛላችሁ? ይሄንን የሚሉት በነገራችን ላይ እስቲ ሞጣ ያለውን ላሰማችሁ። መጀመሪያ መንግስትን ከተከተ ቴዎድሮስ መጣ ተብሎ ይሄ የጀዝባና የቅርጫት ተሸካሚ የቆጮ ተሸካሚ ፖለቲካ ነው። አብይ በቴዎድሮስ ካሳው ዘፈን የሚንቀጠቀጥ አይደለም። በአማራ ፋኖ ስናይፐርም አልተንቀጠቀጠም። ቅሰና ውሸት እኮ ነው። አብይ የሚንቀጠቀጥ ሰው አይደለም። ስለዚህ በጩኸት በፉከራ በሽለላ የአባቴን ቤተ መንግስት በ24 ሰዓት እይዛለሁ በሚል ስልጣን መያዝ አይቻልም። በቴዎድሮስ ካሳውን ዘፈን ልናሸንፍ አንችልም። ይህን ማወቅ አለባችሁ። የምሬ ነው። ይሄን ማወቅ አለባችሁ። እኔ ዘፈኑን አላዳመጥኩም፣ አልሰማውም፣ ዘፈን አዳማጭም አይደለሁም። ነገር ግን ብዙዎች እየተነተኑ ነው ያሉት። አንድ ነጠላውን አውጥቶ በጣም እየተነተኑ ፖለቲከኞቹ በቃ ይልል ማለት ነው። በቃ አብይ ላይ በጣም እየተጠቀሙበት ነው ያሉት። እንደ ኒኩለር አድርጎ ነው መሰለኝ የቆጠሩት። አዝማሪዎችን ተጠቅሞ ፖለቲካቸውን ሰክሰስ ለማድረግ የሚፈልጉ አሉ አይደል? እስቲ ወደ ኢቶሪካ እንመለስና ስለ ኢቶሪካ ኢቶ ሲጻፍ እንዴት ነው የሚጻፈው? ያለ ቶ አለ። ለመሆኑ ቶ መስቀል ታውቃላችሁ እናንተ? ወደ እናንተ ሀገር ቶ መስቀል አንጠልጥሎ የሚሄዳለ አንገቱ ላይ አድርጎ የሚሄዳለ አይታችሁታል? እንደው ለተራ ሰው አይሰጥም። እሱ በጣም ትልቅ ስለሆነ ማለት ነው። ቶ መስቀል እስቲ ሰርች አድርጎት እዚህ ጋር አሳያችኋለሁ። ኢቶሪካ ምንድነው? ቶ ምንድነው? ኮርዬ ትላላችሁ። ቶን በደንብ አብራራችኋለሁ ስለ ቶ እንደሆነ። ቶ መስቀል ሲባል አታውቁም? የቶ መስቀል የሚባል አታውቃለች? ማን እስኪ የሚያውቅ? ቶ መስቀል ይባላል። ቶ መስቀል ብዙ ጊዜ የተቀቡ ይባላሉ። የተቀቡ ለንግስና የተቀቡ ይባላሉ። የቶ መስቀል ባለቤቶች ይባላሉ። ኢቶሪካ ቶን በቶ መስቀል ነው የሰሩት። የቶ መስቀል ሚስጥር ምንድን ነው የሚለውን እነግራችኋለሁ። እስከ ጥልቁ ዓለም ልገባ እችላለሁ። በስፋት ሂድበት ካላችሁ ሂድበታል። ግን እዛ ጋር ቁምና ስለ አሁኗ ስለ ቶ ብቻ ላውራላችሁ። ቶዎች እነማን ናቸው? ቶዎች ከየት የመጡ ናቸው? የመጀመሪያ የዘመነ መስቀላታችሁት ከሆነ ከገዳም ሲወጡ በብዙ ፋኖ አመራሮች ቶ ነበር መስቀላቸው። ቶ ነበር። ቴዲ አፍሮ ብዙ ጊዜ በአማራ ክልል በገዳም አካባቢ ላይ ይሄዳል። ቶ ነው እሱ። የገዳም አባቶች ናቸው ይህን ስም የሚሰጡ። ለንግስና ተቀብተሃል ስትባል ቶ መስቀል ይባላል። ብዙ በዚህ ውስጥ ያሉ ሰዎች አሉ። አሁን እናንተ አይገባችሁም። እኛ ውስጡ ስለነበር ነው የምናውቀው ፖለቲካው። ስለዚህ የቶ መስቀል እመጣበታለሁ። ኢቶሪካ ቶ መስቀል የሚጠበቀው ቶ ይሉና ከዛ በኋላ ምን ይላል? ቴዎድሮስ የሚባል ንጉስ ይመጣል ይለዋል። ቶን ተከትሎ ነው የሚመጣው። ቴዎድሮስ የሚባል የተቀባ ንጉስ ይመጣል ይለዋል። ያ ቴዎድሮስ ካሳሁን ነው? አይነ ስውሯ ሙዚቀኛ ቴዎድሮስ ጸጋዬ ነው ወይስ ደግሞ ቴዎድሮሶች ናቸው? አናውቀውም። ብቻ ቶ በቶ መስቀል ይቀየራል ይላል እዚህ ጋር።
እችኛው ድመት ቴድሮስ አሁን ኢቶሪካን ያመጣልን ድመት ቴድሮስ የአጼዎች ናፋቂ እንደሆነ ሁላችሁም ታውቃላችሁ። የአጼን ስርዓት ናፋቂ እንደሆነ ሁላችሁም ታውቃላችሁ። ብዙ ጊዜ ስለምኒልክ ይዘፍናል። ብዙ ጊዜ ስለ ያለፉ ታሪኮች በሙስሊሞች ላይ ብዙ በደልን አድርሶ የሄዱ ሙስሊሞች ስለነሱ ስም እንኳን መስማት የማይፈልጉ አጼዎችን ማለት ነው ብዙ ጊዜ ዘፈን ውስጥ ታገኛላችሁ። አንድ አልበም ሰርቶ ይሄንን ሳያካትትበት ከዘፈነ የሆነ እንደሚሞት አይነት ነገር አድርጎ ነው ራሱ የሚቆጥረው። ቴዲ አፍሮ ብዙ ጊዜ በሙስሊሙና በተለያዩ ብሔር ብሔረሰቦች ከአማራ ውጪ ኢትዮጵያ ውስጥ ባሉት ብሔር ብሔረሰቦች ላይ በደልን ሲፈጽሙ የኖሩ የራሳቸውን የበላይ አድርጎ ሲኖሩ የነበሩ አጼዎችን ታሪክ ነው ብዙ ጊዜ የሚተርከው። ታዲያ አንተ ምን ቤት ነክ? አንተ ምን ቤት ነክ ሄደ ለእንደዚህ አይነት ሰው የምታሽቃብጠው? ለአንተ ምንድን ነው ቴዎድሮስ? ለአንተ ምንድን ነው? ምን ሰራለ በአንተ ላይ መስራት ካልሆነ በስተቀር? የንጉስ ምኒልክን ስርዓት ቆሻሻ ብለህ እየተሳደብክ ዛሬ ቴዎድሮስን ቴዲ አፍሮ እችን ድመት ደግሞ ንጉሴ እኮ ለቀቀ ምናምን እያልክ የምታሽቃብጥ አሽቃባጭ ምን ቤት ነህ? በጣም የምታሳፍር አሳፋሪ ሰው ነህ። ቴዲ አፍሮ ብሎ ማለት ትላንትና በአንተ ላይ ሲሰራ የነበረውን ግፍ ምነው ዛሬ በሆነ ብሎ እየዘመረልህ ያለ ሰው መሆኑን ማወቅ አለብህ። ሰው እንዴት በራሱ ላይ ይተኩሳል? እንዴት በራሱ ላይ ይተኩሳል? በራስ ላይ እየተኮስክ እኮ ነው። አፄ ዘርዓ ያዕቆብ፣ አፄ ልብነ ድንግል፣ አፄና አፄ ቴዎድሮስ እና አፄ ዮሐንስ እና አፄ ማን ነው ምኒልክ እና ኢቭን አፄ ኃይለ ሥላሴ በአንተ ላይ ምን እንደሰራህ መርሳት የለብህም፣ መዘንጋት የለብህም። አንድም አፄ ለሙስሊም የራራ የኖረ የለም። አንድም አፄዎች ስመጡ ለኦርቶዶክስ ተዋህዶና በእምነት በብሔር ደግሞ ለአማራዎች የሚሰሩ መሆናቸውንም አትርሳ። ዛሬ የነሱን ስርዓት ናፋቂዎች ዛሬ በሙስሊሞች ላይ በጎንደር በአክሱም በጎጃም በሙስሊሞቹ ላይ እየፈጸሙ ያሉትን በደል እያየህ ነው። በአደባባይ በአንተ ላይ የተሰራ ያለውን በደል ታውቃለህ። ኢቶሪካም ሌላ ነገር እንዳይመስልህ ራሱን የሚደግፍ ነው። በአንተ ላይ የተሰራ ያለውን በደል የሚደግፍና እንዲመለስ ዳግም እንዲወለድ ያው ማድረግ ባይችልም የሚያበረታታ ነው። ስለዚህ በራስህ ላይ መልስ እንዳትወክስ ነው። ኢቶሪካን አወቀው? አዎ። እስቲ ቴዲ አፍሮ በግልጽ የሚናገረውን ነገር ላሰማ። አንድ ኢንተርቪው ላይ ምኒልክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። እንደዚህ አይነት አስተሳሰብ ያለው ግለሰብ ነው ቴዲ አፍሮ ማለት። ዛሬ ያሽቃበጥክለትና ቪዲዮን ቫይራል እያስወጣለት ያለው አዝማሪ የአፄ ምኒልክ ስርዓት ናፋቂ መሆኑን በዚሁ አጋጣሚ ላሳውቅህ ብዬ ነው። በእኛ ላይ በሙስሊሞች ላይ ምን አይነት ግፍ ሰርቶ እንደሄደ የሚታወስ ነው። ታሪክ አይረሳም። አዎ፣ በተለይ ወሎች ታውቁታላችሁ። ይሄንን እኛ እንኳን ወደ አባጅፋር ጅማ አባጅፋር ስለሆን ይህንን ነገር በታሪክ ነው የምንሰማው። ምክንያቱም አላህ ይርሐማቸውና አባጅፋር ከዚህ ሰውዬ ጋር በጣም ሲጋፈጡ የነበሩ መሪ ነበሩ፣ ንጉስ ነበሩ። አባጅፋር ረሕመቱላሂ ዐለይሂ ረሕመተን ዋሲዓ። ስለዚህ እዛኔም ቢሆን እኛ ወደኛ አልመጣም ለማለት ፈልጌ ነው። ግን በተለይ ወሎ አካባቢ ላይ አፄዎች ያልሰሩት ያልፈጸሙት በደል የለም በሙስሊሞቹ ላይ ማለት ነው። እና ይሄ መረሳት የለበትም። መብራት ጠፍቶ ነው እና እንደዚህ አይነት ሰው መሆኑን አትርሱ፣ ማወቅ አለባችሁ ለማለት ነው። አዎ አህያ ካልተባለች ገላና ጋሮምሳ የሚባል አንድ ዘፋኝ አለና ማታ ሲፖስት አየው እንትን ላይ ፌስቡክ ላይ አህያ ካልተባለች ፈረስ የሆነች ይመስላታል እንደሚባለው አህያዎችን አህያ ብለን እንጠራቸዋለን። አዎ ይሄንን ማወቅ አለባችሁ ለማለት ነው። በነገራችን ላይ ቴዲ አፍሮ አዝማሪ ስለሆነ በመዝሙሩ ያውጣ እንጂ ብዙሃኖች አብዛኞች
ኦርቶዶክሳውያኖች ይህን ነገር በልባቸው ይዞ ነው ያሉት። መናገር ማውራት እድሉ ባይኖራቸውም ነገር ግን በውስጣቸው የሚፈልጉት በውስጣቸው የሚደግፉት ነገር መሆኑ በዚህ ቪዲዮ ላሳያቸው። እንግዲህ ምኒልክን ለምንድን ነው በዚህ ልክ ቦታ ሰጥቶት ልክ ለማርያም እንደመዘምሩ አድርጎ የሚዘምሩለት? ለምንድን ነው? ይሄ የታወቀ ነው። ጥያቄው ምላሽ አለው፣ የታወቀ ነው። ምክንያቱም ሙስሊሞችን ስለጨፈጨፈላቸው ታሪክን በዚህ መልክ ሰርቶ ስለሄደ ዛሬ ስለ መስቀለኞችም እኮ እየዘመሩ እኮ ነው። ለምን ዓለም ላይ ሙስሊምን ጨፍጭፎ ራሱን የበላይ ስላደረገ ያው አላህ ሱብሓነሁ ወተዓላ ወልዓቂበቱ ሊልሙተቂን ስላለ አላህ በስተመጨረሻም ሙስሊሞችን የበላይ ያደረገ ኤምፓየሩን በሙስሊሞች እጅ ያስገባ። ዛሬ በዚህ ልክ በቤተ ክርስቲያን ደረጃ ምኒልክ ለምንድን ነው ስሙ ከፍ ተደርጎ የሚዘመርለት? ለምን? የታወቀ ነው። ስለዚህ ቴዲ አፍሮ አዝማሪ ስለሆነ ድምፁን ከፍ አድርጎ በዚህ ልክ ያሰማ እንጂ ሁሉም ኦርቶዶክሳውያኖች በተለይ ይሄንን ታሪክ የሚያውቁ በተለይ ከፍ ያሉ ትልልቅ የእምነት አባት የሆኑ ሰዎች ይሄንን ይደግፋሉ፣ ይወዳሉ። ለዛም ነበረ የቴዲ አፍሮን ኢትዮሪካን ዘፈን በጉጉት ጠብቁት የነበሩት። ለዛም ነው። ይሄን ማወቅ አለባችሁ ለማለት ነው። ለማንኛውም አሁን ያለው ስርዓት የነሱን ስርዓት አይደግፍም። ያው እየዘመርሽ ትኖራታለህ እንጂ ያ ስርዓት ፈጽሞ እንደማይመለስና ዳግም እዚች ምድር ላይ ኢትዮጵያ የምትባል ሀገር ምድር ላይ መልሶ ይመጣል ማለት ዘበት ነው። ሙስተሂል የማይታሰብ ነገር ነው። ታስባላችሁ እንጂ የማይሳካ ነገር መሆኑን ማወቅ አለባችሁ ለማለት ያክል ነው። አብዛኛው የኢትዮጵያ ሕዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው? እንኳን አሁን አይደለም እኮ ማንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነፃነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል፣ ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነፃነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነፃነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሺየት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነፃነት እንደ ልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ለማንኛውም የቴዲ አፍሮ ዘፈን ባንል ጥሩ ነው። መዝሙር ብንል አይሻልም? ምክንያቱም ልክ እንደ መዝሙር ብዙዎች እየተቀባበሉትና እንደ መዝሙር ትልቅ ክብር ሰጥቶት እየሰገዱለት ስለሆነ ነው። አይሻልም መዝሙር ብንል? አብይ አህመድ ቂመኛ ነው። በጣም ክፉ መሪ ነው።
ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን ነው። ከሱ የከፋ አብይ አህመድ ምናልባት ቴዲ ላይ ሊወስድ የሚችለውን እርምጃ ካለ በጋራ የምናየው ነው። የኢትዮጵያ ሕዝብ አይኑን በደንብ ከፍቶ ቴዲን መጠበቅ አለበት። ወደኋላ ላይ ማንሳት አለብን። ይህንን ልጅ መጠበቅ አለብን። የቤት ስራውን ጨርሷል። እንደ ሀገር የዜጋ ኃላፊነቱን፣ ውዴታውን፣ ግዴታውን ተወጥቷል። የሚቀረው እኛ ነው። እዳው እኛ ላይ ነው ያለው። እንዴት ልናደርግ እንችላለን የሚለው ከዚህ በኋላ ሁላችንም ኃላፊነት ወስደን የቤት ስራችንን መስራት ይገባናል። እንዳልኩ የምታረገው ነገር እኮ የለም። ምንም የምታረገው ነገር የለም። በዚህ ደግሞ ሌላ ቀስቀሳ ታደርግና ወጣቶችን ታጫርሳለህ። ምንም ነገር የለም። የምታደርገው ነገር የለም። ለራስህ፣ ለቤተሰቦችህ፣ ለልጆችህ ያው ሐስበህ አስቀድመህ ወደዛ ወስደሃቸዋል። እነሱ እፈህ ብሎ እየኖሩ ነው አባቴ። ነገር ግን እዚህ ምስኪኖችን ልጆች ወጣቶችን አጫርሳቸው። ምንም የምታረገው ነገር የለም። ይሄንን አጀንዳ ታደርግና ቴዲ ላይ እንደዚህ ተሰነዘረ እኮ እንደዚህ ተደረገ ምናምን ታዘጋጅና ማለት ነው። ታዋጣና ታዘጋጃለህ። ይሄንን እናውቃለን። ቴዲ አፍሮ መንግስት ምንም ምነካበት ምክንያት የለም። ቴዲ አፍሮን ምንም መንግስት እጁን የሚያሳርፍበት ምክንያት የለም። አንተ ግን ታደርጋለህ። ቴዲ አፍሮን የሆነ ነገር ታደርግና መንግስት ነው ትላለህ። ልክ እንደ ከዚህ በፊቱ እንደተለመደው ማለት ነው። ታደርግ ነበር አይደል እንዴ? ይሄንን ማድረግ አይከብድም። አዎ ፊት ለፊት ላይ ዛሬ የምትናገረው እንጠብቀዋለን። ለፖለቲካ ጫወታ ትጠቀምበታለህ። አውቃለሁ። ታደርጋለህ። አጼዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ ያ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምፅ ሊያሰማ ይገባል። የሚመለከቱ አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጥ ወጦች ማለት ነው። ወንድሞቻችን ግን ሶብር ላይ ያሉ ሶብሩን አላህ ይስጣቸው። እኛንም ሶብር አላህ ይለግሰን። አዎ የአጼዎች ስርዓት ከነሱ ጋር ተቀብሯል። ከነሱ ጋር ተቀብሯል። ለመቃብሩ ትሰግዳለህ እንጂ ዛሬ ስርዓቱን አውጥተህ ዳግም እዚህ ምድር ላይ መመለስ አችልም። ስርዓቱ እየናፈቀ ግን ለመቃብሩ ደግሞ ትሰግዳለህ። አዎ ስናፍቅህ ይቀራል። ያንን ማወቅ አለብህ። እንደዚህ ለምኒልክ እየዘመርክና እየዘፈንክ ትኖራለህ እንጂ ስርዓቱን መልሰህ ማምጣት አችልም። ይህንን ማወቅ አለብህ። እሺ ከወደ አክሱም ምን አዲስ ነገር አለ የሚለውን ሀሩን ሚዲያ የደረሰበትን ላሰማችሁ። ከዚህ በኋላ በኪራይ መስጂድም ቢሆን አዛን ማለት አትችሉም ተብለናል ሲሉ የአክሱም ከተማ ሙስሊሞች ገለጹ። አክሱም ከተማ ሙስሊሞች ላይ ከባድ ክልከላና የእምነት ነፃነት ጥሰት ተጥሎባቸዋል። በትግራይ ክልል ማዕከላዊ ዞን አክሱም ከተማ የሚገኙ ሙስሊሞች አዛን ማውጣትና ሂጃብ በመልበስ ላይ የተጣለባቸው አስደንጋጭ ክልከላ ተከትሎ በትላንትናው ዕለት የጁምዓ ሰላት እንኳን በሰላም መስገድ አለመቻላቸውን አስታውቀዋል። የአክሱም ከተማ ሙስሊሞች ባጋጠማቸው የጸጥታ ስጋትና ወከባ ምክንያት በትላንትናው ዕለት የጁምዓ ሰላት አለመስገዳቸውን ነው የገለጹት። ከስፍራው ለሀሩን ሚዲያ የደረሰው መረጃ እንደሚያመላክተው ከትላንት በስቲያ በከተማዋ አስተዳደርና ከመጅሊስ አመራሮች እንዲሁም ከሙስሊሙ ማህበረሰብ ተወካይ ከሆኑ አካላት ጋር አስቸኳይ ስብሰባ መደረጉ የተገለጸ ሲሆን የስብሰባው ዋና ዓላማ ሁለት አጀንዳዎች ላይ ያተኮረ እንደነበረም ተገልጿል። እዚህም የመጀመሪያው በአክሱም ከተማ በኪራይ ቤቶች በሚገኙ መስጂዶች ይሁን በጊዜያዊ የድንኳን መስገጃዎች ውስጥ አዛን ማለት አይቻልም የሚል ጥብቅ ማስጠንቀቂያ ለመስጠት የታወቀ ሲሆን ሁለተኛውና እጅግ አስደንጋጩ የስብሰባው ዓላማ ደግሞ አክሱም ከተማ በማንኛውም የዕድሜ ክልል ለሚገኙ ሴቶች ሂጃብ መልበስ የማይታሰብ መሆኑን ለማሳወቅ እንዲሁም ክልከላው ጥብቅ እንደሆነ ለማወቅ ተችሏል። ተሳታፊዎቹ በቀረቡት አጀንዳዎች ላይ ፈጽሞ አለመስማማታቸውን ቢገልጹም በግዴታ ፊርማቸውን እንዳኖሩ መደረጋቸውን ተጠቁሟል። ይህ በእንዲህ እንዳለ ሚያዝያ 7 ቀን 2018 ዓ.ም በአንድ የኪራይ መስጂድ ዱዓ በማድረግ ላይ በነበሩ ምዕመናን ላይ ድብደባ የፈጸሙ አካላት ታስረው የነበሩ ቢሆኑም በትላንትናው ዕለት ግን ያለምንም ተጠያቂነት መፈታታቸውን የህዝቡን ስጋት ይበልጥ እንዳባባሰው ተገልጿል። በዚህም የጸጥታ ችግር ምክንያት በትላንትናው ዕለት የጁምዓ ሰላት ሳይሰግዱ መቅረታቸው የተጠቆመ ሲሆን የአክሱም ከተማ ሙስሊሞች አሁንም መፍትሄ እንደሚያሹ ጠቁመዋል። እንግዲህ እንደሰማችሁት ነው። ከወደ አክሱም እየተሰማ እንዳለው ከሆነ እንግዲህ ጉዳዩ እየተባባሰ መሆኑ እንጂ ምንም ችግሩ እየተቀረፈ አለመሆኑን እየተመለከተን እየሰማን እንገኛለን። በጣም ምገርም ነው። ሀገር አለን ብለን እየኖረን ነው።
ለማንኛውም ያለው አፕዴት ይህን ይመስላል። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ስለ አክሱም ሌላ መረጃዎችን ሰብሰብ አድርጌ ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።